መምህሩ የሞቱበት ምክንያት ታውቋል። መምህር ዘላለም ወንድሙ ወደ አሜሪካን ሀገር በድንገት ለትምህርት ያቀናሉ። ታዲያም እሳቸውም በሄዱበት አይናቸውን ለመታከም ወደ አንድ ሆስፒታል ያቀናሉ። ስርዓተ ቀብሩ በሚፈጸምበት ጊዜ ማንም ኢትዮጵያው በሙሉ ከዚህ ልጅ ላይ መካነ መቃብር እንዳለ ልጅ አጀትራስ ነው ልብስ ለብሳችሁ እንዳትመጡ። አጠቃላይ ነጭ ልብስ ለብሶ አበባ መስሎ በስነ ስርዓት ወተቀበሉ ወመላእክት በክብር በስብሐት እያልን ስርዓተ ቀብሩ እንዲፈጸም እንዲደረግ ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ጉዳይ ተመልሼ መጥቻለሁ። እንግዲህ እጅግ ተወዳጅ ወንድማችን መምህር ዘላለም ወንድሙ ከዚህ ዓለም ድካም አርፏል። እንግዲህ ይህን ተከትሎ ዛሬ ጋዜጣዊ መግለጫ ተሰጥቷል። የቀብር ሁኔታው ምን መምሰል እንዳለበት ከተቋቋመው ኮሚቴ ማለት ነው ጋዜጣዊ መግለጫ ተሰጥቷል። መቼ ቀብሩ ይፈጸማል፣ እንዴት ይፈጸማል፣ የት ይፈጸማል የሚሉ ነገሮች አሉ። እነዚህን ነገሮች አስቃኛቸዋለሁ። ከዛም በዘለለ እንግዲህ ብፁዓን አበው ሊቃነ ጳጳሳት ሀዘናቸውንም እየገለጹ ይገኛል። ሁሉም ኦርቶዶክሳውያን በዚህ ስርዓተ ቀብር ላይ እንዳይቀርም ማስጠንቀቂያ ያዘል ነገር ሁሉ እየተሰጠ ነው፣ በፍቅር ማለት ነው። እንዲሁም ደግሞ ኦርቶዶክሳውያኑ ምን አይነት ልብስ ለብሰው ይህን ወንድማችንን መሸኘት እንዳለባቸው እየተናገሩ ነው። ብፁዕ ወቅዱስ ፓትርያርኩም የሰጡት መግለጫ አለ። እነዚህና ሌሎች ነገሮችን እንመለከታለን። ላይክ እና ሼር ማድረጋችሁ እንዳትረሱ። በተለይ መግለጫው ለብዙዎች እንዲደርስ ላይክ አድርጉት። በኮሜንት ሴክሽን ላይ ሁላችሁም ነፍስ ይማር ማለታችሁ እንዳትረሱ። ከሁሉ በፊት በጋዜጣዊ መግለጫ እንጀምር። ሃየውነ ወእመኒ ሃየውነ ለእግዚአብሔር ነሐዩ ወእመኒ ሞትነ ለእግዚአብሔር ንመውት እመኒ ሃየውነ ወእመኒ ሞትነ ለእግዚአብሔር ንሕነ። በሕይወት ብንኖርም ለእግዚአብሔር እንኖራለን፣ ብንሞትም ለእግዚአብሔር እንሞታለንና እንግዲህ በሕይወት ብንኖርም ብንሞትም ለእግዚአብሔር ነን። የቅዱስ ጳውሎስ መልእክት ወደ ሮሜ ክርስቲያኖች ምዕራፍ 14 ቁጥር 8። የመምህር ዘላለም ወንድሙ የአሸኛኘት የስንብት መርሃ ግብርን አስመልክቶ የተሰጠ ጋዜጣዊ መግለጫ። እጅግ ተወዳጁና አንጋፋው ለበርካታ ዓመታት ሳይሰለች ያለ ድካም ቤተክርስቲያንን ያገለገለው መምህራችን መምህር ዘላለም ወንድሙ የእረፍት ዜናው ከተሰማበት ጊዜ አንስቶ መላ ኦርቶዶክሳውያን በሙሉ በጥልቅ ሐዘን ውስጥ እንደገቡ የሚታወቅ ነው። መምህር ዘላለም ወንድሙ ወስመ ጥምቀቱ ወልደ ሰማዕት ቅድስት ኦርቶዶክሳዊት ቤተክርስቲያንን በታማኝነት ያገለገለ የሕይወት ዘመኑን ሁሉ በመልካም ስነ ምግባርና ልዩ መንፈሳዊ ጥባት ባለው ክርስቲያናዊ ብርታት ጠባዩን ሳይቀይር ለብዙዎች ምሳሌ ሆኖ በመኖር ያገለገለ መምህር ነበር። ስለዚህ ይህንን አንጋፋና ታላቅ ተወዳጅ የሆነ ወንድማችንን የሕይወት ዘመን መልካም አገልግሎቱን ታሳቢ በማድረግና የቤተ ክርስቲያንን ክብር በሚመጥን መልኩ በታላቅ ልዩና መንፈሳዊ በሆነ ስነ ስርዓት የአሸኛኘት ስነ ስርዓት ለመሸኘት በመንበረ ፓትርያርክ ጠቅላይ ቤተ ክህነት እና በአዲስ አበባ ሀገረ ስብከት ይሁንታ ኮሚቴ ተዋቅሮ ስራዎችን ሲሰራ ቆይቷል። ከዚህም በመነሳት የመምህር ዘላለም ወንድሙን የአስክሬን አቀባበልና አሸኛኘትን በተመለከተ ከዚህ በታች ባለው መርሃ ግብር የተዘጋጀ ስለሆነ ከዚህ እንደሚከተለው እናነብላችኋለን። አንደኛ፣ የመምህር ዘላለም ወንድሙ አስክሬን ረቡዕ መጋቢት 2 ቀን 2018 ዓ.ም ከሀገር አሜሪካ ተነስቶ ወደ ኢትዮጵያ ጉዞ የሚያደርግ ይሆናል። በኢትዮጵያ አቆጣጠር ሐሙስ መጋቢት 3 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ተኩል ላይ አስከሬኑ አዲስ አበባ ቦሌ አየር ማረፊያ የሚደርስ ይሆናል። በዚያም በብፁዓን አበው ሊቃነ ጳጳሳት የተመሩ የወንድማችን ወዳጆች፣ ቤተሰቦች፣ የአዲስ አበባ ሀገረ ስብከት የገዳማትና አድባራት አስተዳዳሪዎች፣ ሊቃውንት፣ መምህራነ ወንጌል ሰባኪያንና የዘማሪያን ህብረት ጥንግ ድርባቸውን ለብሰው በልዩ ሁኔታ አቀባበል የሚያደርጉለት ይሆናል። 2 ከጠዋቱ 1 ሰዓት ጀምሮ ከቦሌ ኤርፖርት እስከ ቦሌ ደብረ ሳሌም መድኃኔዓለም ካቴድራል ድረስ በሊቃውንት ቤተክርስቲያን በሰንበት ትምህርት ቤት አባላትና በዘማሪያን ህብረት በመምህራን ታጅቦ ወደ ቦሌ ደብረ ሳሌም መድኃኔዓለም ጉዞ ያደርጋል። 3 በቦሌ ዓለም አቀፍ አየር ማረፊያ የሚገኙት የተመረጡና ፈቃድ የተሰጣቸው ምዕመናን አቀባበሉን ለማድረግ መገኘት በቦሌ ደብረ ሳሌም መድኃኔዓለም ካቴድራል ደግሞ አጭር ቆይታ ከተደረገ በኋላ በመለከት ድምፅ
በነጋሪት እየተጎሰመ በዝማሬና በበገና ታጅቦ በአዲስ አበባ ሀገረ ስብከት ሊቃውንት፣ በመምህራነ ወንጌል ሰባኪያን፣ በሰንበት ትምህርት ቤት አባላት እንደዚሁም በኦርቶዶክሳውያን ወጣቶች ታጅቦ ከጠዋቱ 3 ሰዓት ጀምሮ እስከ 5 ሰዓት ድረስ ጉዞ ወደ መስቀል አደባባይ የሚያደርግ ይሆናል። ልክ ከጠዋቱ 5 ሰዓት ጀምሮ በመስቀል አደባባይ የአሸኛኘት መርሃ ግብሩ በጸሎትና በልዩ ልዩ መርሃ ግብር የሚከናወን ሲሆን ይህንንም ከጠዋቱ 5 ሰዓት እስከ 8 ሰዓት ያለውን ክንዋኔዎች ባጭሩ ከዚህ እንደሚቀጥለው ይቀርባል። ከጠዋቱ 5 ሰዓት ጀምሮ የተለያዩ ክንውኖች ይኖራሉ። ከነዚህም መካከል አንደኛ የመክፈቻ መርሃ ግብርና ጸሎት፣ እንደዚሁም ያሬዳዊ ዝማሬና የዘማሪያን ህብረት፣ እንደዚሁም ዝማሬና ቅኔ ይቀርባል። የመምህር ዘላለም ወንድሙ የህይወት ታሪክ በንባብ ይቀርባል። ከተለያዩ ተቋማት የሚቀርቡ የስንብት መልእክቶችም በዚሁ በመስቀል አደባባይ የሚከናወኑ ይሆናል። ከቤተሰብና ከወዳጅ ዘመዶች ስለ ወንድማችን የሚቀርቡ አጠር ያሉ ምስክርነቶች በተለያዩ አካላት በዚሁ በመስቀል አደባባይ ይቀርባል። ለ30 ደቂቃ የሚቀርብ ለወንድማችን የተዘጋጀ የወንጌል ትምህርት መርሃ ግብር ይኖራል። በመጨረሻም በሰንበት ትምህርት ቤቶችና በዘማሪያን የጋራ ዝማሬ ይቀርባል። ልክ 8 ሰዓት እስከ 8 የመጨረሻው 8 ሰዓት ላይ ቃለ ምዕዳንና ቡራኬ በብፁዓን አበው ሊቃነ ጳጳሳት ከተሰጠ በኋላ ልክ 8 ሰዓት ላይ ከመስቀል አደባባይ ጉዞው ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል የሚያደርግ ይሆናል። ልክ ከቀኑ 9 ሰዓት በመንበረ ጸባዖት ቅድስት ሥላሴ ካቴድራል የሚከናወነው መርሃ ግብር ከተፈጸመ በኋላ 9 ሰዓት ላይ የቀብር ስነ ስርዓቱ የሚፈጸም ይሆናል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የወንድማችን የመምህር ዘላለም ወንድሙ ወዳጆች በሙሉ በዕለቱ የምትገኙ ሁሉ አለባበሱን በሚመለከት ከዚህ እንደሚከተለው ይሆናል። መምህር ዘላለም ወንድሙ ወንድማችን ሰማያዊ ሙሽራችን ስለሆነ አገልግሎቱም ለሰማያዊ ክብር እንደሚያበቃው ስለምናምን ሕይወቱን በሙሉ በወንጌል የኖረና ከቅዱሳን ማህበርተኞች ጋር በሰማይ ነጩን ለብሶ እንደሚቀላቀል ስለምናምን እምነታችንም ስለሆነ ለዚህ ማረጋገጫችን የኛም አለባበስ የሚገልጠው ይሆናል። በዕለቱ ማንኛውም ወንድማችንን ለመሸኘት የሚገኝ ሁሉ ነጭ ልብስ ለብሶ እንዲገኝ ኮሚቴው ያሳስባል። ስለዚህ የተወደዳችሁ ሊቃውንተ ቤተክርስቲያን፣ መምህራነ ወንጌል ሰባኪያን፣ ዘማሪያን እንደዚሁም ምእመናንና ምእመናት በሙሉ በዕለቱ ነጭ ልብሳችንን በመልበስ ሙሽራ የሆነ ወንድማችንን በኦርቶዶክሳዊ ስነ ስርዓት እንድንሸኘው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከዚሁ ትማጸናለች። እግዚአብሔር የወልደ ሰማያትን ነፍስ ከቅዱሳን ከደጋጎቹ ጋር ያሳርፍልን። እንግዲህ እንደሰማችሁት ነው። ለመምህራኖቻችን እግዚአብሔር አምላክ እድሜ ከጤና ይስጥ። በተለይ ብፁዕ አቡነ መቃርዮስን በረከታቸው ይድረሰን። ይህን ነገር እንግዲህ ከኮሚቴው ጋር በመሆን የሚገባውን ክብር ለቤተክርስቲያን የደከመላት ለቤተክርስቲያን የለፋላትን ዋጋ በማሰብ ቤተክርስቲያን ደግሞ በክብር ይህንን ልጇን መሸኘት አለባት ብለው ከኮሚቴው ጋር በመሆን በርካታ ስራዎች ተሰርቷል። እንግዲህ እንደሰማችሁት ከቦሌ ዓለም አቀፍ አየር ማረፊያ ተነስቶ ወደ ቦሌ መድኃኔዓለም ይሄዳል። ከዛም ደግሞ ወደ መስቀል አደባባይ ሰፊ መርሃ ግብር ይካሄዳል። ከ5 ሰዓት እስከ 8 ሰዓት የሚያክል ይህንን ነገር እንግዲህ በመስቀል አደባባይ አስቡት። በዕለቱ መንገድ ተዘግቶ ነው። በርካታ ነገሮች እንደሚደረጉ ይታሰባል። እንግዲህ ብዙ ስራዎች ተሰርተዋልና እነዚህን ኮሚቴዎች ሳናመሰግን አናልፍም። የወንድማችንን በእውነት የሚገባውን ክብር በዚህ ምድር ሲኖር ሚስት አላለ፣ ልጅ አላለ፣ ትዳር አላለ፣ ቤተክርስቲያንና ለቤተክርስቲያን የደከመ ነው የኖረው ማለት ነው። ስለዚህ ቤተክርስቲያን ደግሞ በደንብ ልታከብረው፣ እኛም ኦርቶዶክሳውያን በደንብ ልናከብረው ያስፈልጋል። በዕለቱ ሁላችንም መገኘት አለብን ብዬ አስባለሁ። የሚመቸን በቻልነው አቅም ተገኝተን ነጭ ልብሳችንን ለብሰን ወንድማችንን ብንሸኝ፣ መምህራችንን ብንሸኝ በጣም ደስ ይላል። እንግዲህ በሀገር አሜሪካን በርካታ ምዕመናን በተገኙበት፣ በርካታ እናቶች በተገኙበት፣ በርካታ ካህናት በተገኙበት በቅድስት ማርያም ቤተክርስቲያን የሽኝት መርሃ ግብር እየተካሄደለት ነው። እንግዲህ አሜሪካን ልጇን እየሸኘች ነው። ያው ኦርቶዶክሳውያን በዛ ተሰብስበው ሁልጊዜ እየሄደ ያስተምራቸው የለ ልጃቸው እኮ ነው፣ ለሀገሩም ልጅ ነው እና ልጇን እየሸኘች ነው። በጣም ያሳዝናል። ብዙዎቹ ራሳቸውን መቆጣጠር እስኪያቅታቸው ድረስ እጅግ ልብ ሰባሪና እጅግ አሳዛኝ ነው። ያው እኛ በጣም ሰዎች ከሞቱ በኋላ ካለፉ በኋላ ነው ምንዘክራቸው እንጂ አሁን ይህ ወንድማችን ብዙ በርካታ ነገሮች ይገባው ነበር። በህይወት እያለ ልናመሰግነው እውቅና ልንሰጠው ይገባ ነበር። ግን እግዚአብሔር የፈቀደው ሆኗል። እግዚአብሔር የወደደውን አደረገ። ነፍሱን ከቅዱሳኑ ጎን እንደሚያሳርፍ ምንም ጥርጥር የለም። ግን ያው ነፍሱን ከቅዱሳኑ ጎን ያሳርፍልን እንላለን። እስቲ የብፁዕ ቅዱስ አቡነ ማትያስን መግለጫ ላስቃኛችሁ። አባታችን ብፁዕ ቅዱስ አቡነ ማትያስ
በመምህር ዘላለም ወንድሙ ህልፈት ህይወት የሐዘን መግለጫ ሰጡ። በምድር ያለው ማደሪያ ቤታችን ቢፈርስም በሰማይ በእግዚአብሔር ዘንድ የሰው እጅ ያልሰራው ዘላለማዊ ቤት እንዳለን እናውቃለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1። በልዩ ልዩ ጊዜያት ረፍተ ዘመን የገታቸውን ወገኖች ልንሸኝ እንችላለን። የአንዳንድ ሰዎች ሞት ግን ከልብ ቶሎ የማይወጣ ለዘመናትም በህሊና መዝገብ ላይ የሚቆይ ነው። በመሆኑም የሚከተሉት ሃይማኖት ወይም መርጠው ያልተወለዱበት አካባቢ እንደ በደል ተቆጥሮባቸው ከየአቅጣጫው በሚሰነዘረው ጥቃት በሚገደሉ የቤተ ክርስቲያን አገልጋዮች፣ ምዕመናን፣ በአጠቃላይ የሰው ልጆች ሐዘን ልባችን በትካዜ ውስጥ በሚገኝበት በዚህ ወቅት በመንፈሳዊ ህይወቱና በትጋቱ ለቤተ ክርስቲያን ተስፋ የነበረው ለበርካታ ዓመታትም በገጠር በከተማ በሀገር ውስጥና ከሀገር ውጭ የተዘዋወረ ወንጌል መንግስትን ሲያስተምር የቆየው የመንፈስ ቅዱስ ልጃችን መምህር ዘላለም ወንድሙ ለመንፈሳዊ አገልግሎት በተጓዘበት ሰሜን አሜሪካ ባጋጠመው ህመም ከዚህ ዓለም ድካም በስጋ ማረፉ ሲሰማ ታላቅ ድንጋጤን ፈጥሮብናል። በእርግጥ መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት በስጋ ከኛ ቢለይም ያለ ዋጋ የተቀበለውን የእግዚአብሔር ቃል ለምዕመናን በማስተማር አደራውን በሚገባ ተወጥቷልና በሰማይ ወደሚጠብቀው ዘላለማዊ ስፍራ በክብር እንደሚገባም እናምናለን። የመልካም ሰዎች መጉደል ለሀገር በተለይም ደግሞ ለቤተ ክርስቲያን የነገ ዕጣ ፈንታ የሚያስጨንቅ ቢሆንም ሁሉን የሚችል አምላክ ተተኪዎች እንዲያዘጋጅልን በመጸለይ ለመንፈስ ቅዱስ ልጃችን ቤተሰቦቹ፣ ወዳጅ ዘመዶቹና ምዕመናን መጽናናትን እየተመኘን አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን ብለዋል። እግዚአብሔር አምላክ የአገልጋዩን ወልደ ሰማዕት ነፍስ በመንግስቱ ያሳርፍልን። እግዚአብሔር አምላክ ኢትዮጵያና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የካቲት 30 ቀን 2018 ዓመት አዲስ አበባ ኢትዮጵያ። ሰላም። የቅዱስ አባታችን ብራኪያቸው ይድረሰን። እውነት ነው፣ ለቤተክርስቲያን የደከመ ልጅ ነው። በተለይ ደግሞ እኛ ኦርቶዶክሳውያን በዚህ ሰዓት በርካታ ኦርቶዶክሳውያን እየተጨፈጨፉ በሃይማኖታቸው ምክንያት እየሞቱ እየተገደሉ ባለበት ወቅት ነው ይህን ሀዘን ስንሰማ ሀዘኑን እጥፍ ድርብ ያደርገዋል እና እጅግ እጅግ ያሳዝናል። እንግዲህ ምን ማድረግ ይቻላል? ሁለት ነገሮችን ላስመልክታችሁ። ብፁዕ አቡነ ቀውስጦስ በጣም እኔ ነኝ የተጎዳሁት ይላሉ። እንዲሁም ብፁዕ አቡነ መቃርዮስ ደግሞ አንዳንድ ነገሮችን ይናገራሉ። አያፍርም፣ በቃለ እግዚአብሔር አያፍርም። ትክክለኛውም ነገር የሚሰብክ የሚያስተምር ልጃችን ነበር። ታላቅ ጉዳት በተለይ ለኔ በደረሰበት ቦታ ሁሉ ሳይደውልኝ አያድርም። እንደን የተነበተው እዚያ እንደገባ ደውሎልኛል። ከዚያ ደግሞ ዲሲ ሲገባ አሜሪካ ሲገባ ደውሎልኛል። እንደ ተነገ ወዲያ ሊሞት 2 ቀን ነው መሰለኝ የቆየው እና ደወለልኝ። የት ነው ያለው? አይ ወደ ዲሲ ነው ወደ አሜሪካ ገብቻለሁ አለኝ። አይ ዛሬ 6 ግብ ነው መሰለኝ ያወጣው። እስካሁን 2 ነበረ። ከለንደን ዲሲ ተገኘ። አንተ ልጅ ኧረ እንደው መብረሩን አበዛው። ምንድነው ዛሬ እንዴት ነው ነገሩ አልኩት። ተሳስቀን የተለያየን። በሁለተኛው ቀን ዘላለም ሞቷል ሲለኝ ወንድሙ ሟርተኛ ትናንትና ደውሎልኝ ዛሬ ሞተ ትለኛለህ እንዴ? መጫወቻ ነው ያንተ ስትቀልድብኝ ነው እንዴ? ኧረ አይደለም ብሎ ተንገብግቦ አለቀሰ። እኔ አላምንህም ብዬ ደወልኩ። ሊቀሩያን ዘንድ ሊቀሩያን ከፈለኝ ዘንድ ሲደውል እውነት ነው እንደው እንትኑ ሱካሩ ከመጠን በላይ ሆኖ ለቁጥጥር አልተመቸም። ለቁጥጥር ይሉት ቀልቶ ወበር ሆነ። ምክንያቱም ሱካር ነው። መሆኑን አጣሁት። የማደርገው የምተረጉመውን አጣሁት። አይ እንግዲህ እግዚአብሔር ጥሪ መንገዱ ብዙ ነውና አሁን እሱ ሄዷል። እውነት ነው ማረፉ እውነት ነው አይጠራጠሩ አለች። ታዲያ ነው ያለቀስኩት። እዛ ሄድኩ። ቦታ ቤት የለውም እሱ እንደሆነ ለእናቱ ልጆቻቸው አሉ። ልጆች ወንድሞች አሉት። እነሱ ሰርተውላቸዋል። አንድ አሮጊት አሉ እናቱ። እሱ ግን አንገት ላይ የሚያስገባበት ጉድ የለም። አይታው በጣም
በጣም ገዳበል የለው ደሞዝ የለው ልጄ አንጀቱ ራስ ነው እሱ እንዴት ሲሰብክ የሞተው ታላቅ ሰው ያጣ ነው። እንደዚህ ያለ ሰው ይተካልን። መቼም ተስፋ አንቆርጥም። ለዚህ ቤተክርስቲያን ማይቶት ነበረ። ብዙ አገልግሎት የፈጸመ ልጅ ነው። ደግሞ ሁሉ ይወደዋል። ያላቸው ሰዎች ውዳሴ ከንቱ የማይፈልጉ ስማቸው እንዳይጠራባቸው በሱ በኩል ያስተላልፋሉ። እሱም ታማኝ ነው። ወስዶ ያሰክባል። ከዚህ ቀደም ሆሳዕና እዚያ የተቃጠለ ሰዎች ጠላቶች ያቃጠሉት ቤተክርስቲያን መንደር ነበረ። ክርስቲያኖች ተበድለዋል። ሄዶ ምን ያህል ሚሊዮን እንደሆነ አላውቅም ነግሮኛል። የሚደርስበትን ሁሉ ሳይደውልልኝ አይቀርም። ለኔም ፈጥኖ ደራሽ ልጅ ነበረ። አጣሁት። ትልቅ ጉዳት ተጎዳን። ቤተክርስቲያናችንም ተጎዳች። ማንም አባት ለሱ የማይሳሳ በእኛ ውስጥ የለም። ስለዚህ ጉዳታችን ፍጹም ነው። ስርዓተ ቀብሩ በሚፈጸምበት ጊዜ ማንም ኢትዮጵያው በሙሉ ከዚህ ልጅ ላይ መካነ መቃብር እንዳይቀር በአይሙሬም በአመለካከቴ ይሞታል የሚል አንድ ቀን አመመኝ አንድ ጊዜ ጨነቀኝ ብሎ የማያውቅ ሰው እንደዚህ አይነት ላይ ሞት ሲደርስ ምንድነን እኛ ወይና አምር ለተሞተነ የምንሞትበት ለትኳል እየተናናቁ መከራ ውስጥ ነው ያለነው። አሁን በመከራችን ቀን እግዚአብሔርን እንጥራው። ከሰሞኑ የሰማነውና እስካሁን ድረስ ልናምነው ያልቻልነው የመምህራችን የመምህር ዘላለም የወልደ ሰማዕት ሞት ሁላችንን አስደንግጦናልና ከመነኮሳትና ከመናንያን በላይ ነው ማለት ይቻላል። እውነተኛ አስተማሪ፣ እውነተኛ መምህር ማንነት የጠላሁት ይህ ልጅ ካረፈ በኋላ ግን እኔ ማንኛውም የምለው ነገር ነው ይመጣል። በኪሱ ገንዘብ አይዝ እንደ ሌሎቹ ላቢጥ ወዲህ የሚለው ነገር የለም። ለከ ደግ ሰው አይኖርም፣ ለከ ሸር ሰው አይኖርም። እኔ በጣም ነው ያዘንኩት። እስካሁን ሰዓት ድረስ አላምንም ነበር። ሚዲያዎቹ ሲያራግቡት ግን በጣም ነው ያዘንኩት። አማኝ በሕይወት ይኖራል። ስለ መምህር ዘላለም ወንድሙ የተሰማንን ጥልቅ ሐዘን በቤተ ክርስቲያናችን ስም ለመግለጽ እንወዳለን። እኒህ መምህር ዘላለም ወንድሙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን በመላው ሀገራችን በመላውም ዓለም ተዘዋውሮ ትልቅ አገልግሎት የሰጡ ሁሉም ሰው የሚመሰክርላቸው ናቸው። እንግዲህ እሳቸው አንድ ሐዋርያ ሲያገለግል ከኖረ በኋላ የተሰጠውን ዋጋ ከእግዚአብሔር ለመቀበል ስለሚሄድ የተለመደ ነገር ነው። እሳቸው የተጓዙት ጉዞ የሐዋርያት ጉዞ ነው፣ የአገልጋዮች ጉዞ ነው። የእግዚአብሔር ወዳጆች የሚጓዙትን ጉዞ ነው የተጓዙት። ሁሉን በመተው ወንጌል ብቻ በማስተማር ወንጌልን የዕለት ዕለት ተግባራቸው የጸሎት መራግብራቸው አድርገው የኖሩ ለመሆናቸው ሁላችንም በአገልግሎታቸው የምናውቃቸው ነንና በዚህም በታዕካ ነገሥት በዓታ ለማርያም ገዳማችን በወር ወንጌል በማስተማር ምእመናንን በማጽናናት የሚታወቁ ብቸኛው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መድረክ ላይ ያልታጡ ታተውም የማያውቁ መምህር ናቸው። እሳቸው በመለየታቸው ጥልቅ ሐዘን ነው የሚሰማን። የምናዝንበት ምክንያት እሳቸው የሚጎልባቸው ነገር አለ ብለን ሳይሆን ቤተ ክርስቲያኒቱ የሚጎልባት ስላለ ነው። እንዲህ አይነቱ መምህር፣ ጠንካራ መምህር ወንጌልን የራሱ ስራ አድርጎ ያለምንም ደሞዝ ደግሞ ያለምንም ክፍያ ወንጌል ስራዬ ነው ብሎ አምነው ይሄ ለኔ ህይወቴ ነው ብሎ በማመን እንደ ልብስ አድርገው ለብሰውት እንደ ጫማ ተጫምተውት ወንጌልን የሁል ጊዜ ተግባራቸው አድርገው የኖሩ ታላቅ ሐዋርያ በዚህ መልክ ስላልታሰበ በጣም በሰውኛ የሚያሳዝን ጆሮ ጭው የሚያደርግ የሚያስደነግጥ ሐዘን ነው የሰማነው። መቼም ይሄ ያልታደለ ጆሮአችን ሁል ጊዜ እንደዚሁ በይበልጥ በአሁን ሰዓት ብዙ የማያስደስቱ ነገሮችን የሚሰማ ያንን የወንጌል አገልግሎታቸውን ሲሰማ የኖረ ጆሮአችን ዛሬ ደግሞ ሞታቸውን ሲሰማ ያላሰበውን ስለሆነ ያላሰብነውም ያልታለመ ያልታቀደ በመሆኑ በጣም ያሳዝናል። እንደገናም ደግሞ እንግዲህ
በዚህ አገልግሎታቸው ልዩ አገልጋይ በመሆናቸው የዚህ አይነትን አገልጋይ አብዝቶ ማግኘት ስለማይቻልና ስለሚያሳስብ ከየትኛውም ክፍል ራሳቸውን ገለል አድርገው ለወንጌል ብቻ ራሳቸውን ሰጥተው ወንጌልም እውነት ልቡንም ሰጥቷቸው እሳቸውም ለወንጌል ተሰጥተው ወንጌሉም ራሱን ሰጥቷቸው ያገለገሉ እውነተኛ አገልጋይ ነበሩና በእውነት እሳቸውን ማጣት ቤተክርስቲያን ይጎልባታልና ቤተክርስቲያን ስለሚጎልባት ምንም አባቶቻችን ሐዋርያት በመሞታቸው የጎደለባት ቤተክርስቲያኒቱ ናት። ከቀን ወደ ቀን እየጎደለ እየቀነሰ ስለሚሄድ እየሞላ ሳይሆን እየቀነሰ የሚሄድበት ዘመን በመሆኑ ራሱን ለወንጌል ሰጥቶ ሌላውን ነገር ጨርቄን፣ ማቄን፣ ቤት፣ ንብረት በምድር ላይ መኖር፣ ሀብት ማካበት፣ ትውልድ ማትረፍ እንደው በምድር ላይ በስታችሁ ተባስታችሁ ኑሩ ተብሎ የታዘዘውን እንኳ ትተውት እንደው መናኝ የከተማ መናኝ ሆነው ሲያዩቸው በከተማ አካባቢ የሚኖሩ ከከተማ አካባቢ የማይታጡ ነገር ግን ህይወታቸው የገዳም ህይወት የኖሩ ናቸውና እኔ በይበልጥ በቅርበት ነበረ የማውቃቸውና ቅርብ ጊዜ አንድ 15 ቀን የሚሆነው ጊዜ ላይ ነው በቅርብ ጊዜ ተገናኝተን የነበረው። እንዲህ አይነት እውነት አላቀርንም፣ አልታሰበም። እሳቸውም አላሰቡት ይሆናል። እግዚአብሔር ያሰበው ነው። እንግዲህ እግዚአብሔር መንገድ ስለሆነ ወፍናው ይሁኒ ለሞት ዘእግዚአብሔር ውእቱ ይላል ቅዱስ ዳዊት በመዝሙር 67 ላይ የሞት መንገድም ቢሆን የእግዚአብሔር መንገድ ነው። በሞት ውስጥም እግዚአብሔር መንገድ ስላለው እግዚአብሔር ሰውን የራሱ የሚያደርግበት መንገዱ ሁሉ ብዙ ስለሆነ በዚህ መንገድ እንዲያገለግሉት ፈልጎ እግዚአብሔር ከተገለገለባቸው በኋላ ደግሞ በክብር ጥሪው እግዚአብሔር ነውና ይሄን እግዚአብሔር ጥሪ እሳቸው ተቀብለውት ሂደዋል። እኛ ደግሞ ቤተ ክርስቲያኒቱን እንደዚህ አይነቶችን አገልጋዮች እግዚአብሔር ያስነሳልን ነው የሚባለውና እግዚአብሔር ሰው ይፍጠር የዚህ አይነቶችን ያብዛልን ተብሎ የሚታሰብ ስለሆነ በእውነት የተሰማን ሐዘን ጥልቅ ነውና ወልደ ሰማዕት እያልን የክርስትና ስማቸውን እየጠራን መታሰቢያቸውን የምናደርግ እግዚአብሔር ሆይ አይርፍ ነፍሰ ሆነ የወንድማችንን ነፍስ አሳርፍልን ብለን እንግዲህ በጣም ትልቅ ሐዋርያና ትልቅ አገልጋይ በማጣታችን እያዘንን እግዚአብሔር ለሳቸው እረፍተ ነፍስን ይስጥልን። አብርሃም፣ ይስሐቅ፣ ያዕቆብ ደጋጎቹ አባቶች ባረፉበት ቦታ እንዲያሳርፈን እኛ ምኞታችንን ነው እንጂ ለእግዚአብሔር ከኛ በላይ ቅርብ ናቸው። ራሳቸው ለእግዚአብሔር ቅርብ ናቸው። ዛሬ ተጸልዮላቸው እንዲማሩ የሚደረጉ አይደሉምና እግዚአብሔር ግን ዞሮ የወደደውን አደረገና እሱ የወደደውን ካደረገ ደግሞ እግዚአብሔር እንደው ክብሩን የገለጠባቸውና የተመሰገነባቸው የተሰበከባቸው ወንጌል የተሰበከባቸው እግዚአብሔርን የገለጡ አምላካችን ኢየሱስ ክርስቶስን በመግለጥ የታወቁ ታላቅ እንደው መምህር ነበሩና እንደው የተሰማንን ሐዘን ለመግለጽ ያክል እንጂ የጸደቁ ናቸው ነው የጸደቁ ወንድማችን ናቸው። እግዚአብሔር በክብር ያሳርፍልን። ለቤተሰቡም ለቤተ ክርስቲያናችንም ለሁሉም ሰው ይህን ሰምቶ ለደነገጠ ሁሉ እግዚአብሔር መጽናናትን ያድልልን። ወስብሐት ለእግዚአብሔር። የሁለቱም ብፁዓን አበው ሊቃነ ጳጳሳት ቡራኬያቸው ይደርሰን። ልጃቸው ስለሆነ ነው። ሁልጊዜ ደራሽ፣ ሁልጊዜ አጠገባቸው ስላለ ነው እንደዚህ የሚሆኑትና በተለይ ብፁዕ አቡነ ቀውስጦስ እጅግ ያሳዝናሉ። እኔን ትቶኝ ሞተ ነው ትላንትና እኔን ትቶኝ ሄደ እያሉ ሲናገሩ ነበርና በጣም እጅግ አሳዛኝ ነው። ከብፁዓን አበው ሊቃነ ጳጳሳት ከሕፃኑ እስከ ትልቁ የሚወደው የሚያከብረው የሚሳሳለት ያዘነለት ወንድም ነው። አንዳንድ እንግዲህ የሞተበትን ምክንያትም የሚናገሩ አሉ። መምህሩ የሞቱበት ምክንያት ታውቋል። መምህር ዘላለም ወንድሙ ወደ አሜሪካን ሀገር በድንገት ለትምህርት ያቀናሉ። ታዲያም እሳቸውም በሄዱበት አይናቸውን ለመታከም ወደ አንድ ሆስፒታል ያቀናሉ። ታዲያ ከሄዱበት ሆስፒታል መመለስ ያልቻሉበት አንድ ድንገት ነገር ገጥሟቸዋል። ይኸውም እሳቸው ደብቀው ያዙት የደም ግፊትና የስኳር በሽታ ነበረ። የደም ግፊታቸው ወዲያውኑ ሰው መቆጣጠር በማይችልበት ሁኔታ ጨምሯል ይላሉ ዶክተሮች። እሳቸው ታዲያም ከሄዱበት ሆስፒታል እንዳይመለሱ ያደረጋቸው እነዚህ ሁለት ነገሮች ዋና ዋናዎች እንደሆኑ መረጃዎች አመላክተዋል። መምህር ዘላለም ወንድሙ ከገጠር እስከ ከተማ ተዘዋዝረው ያስተማሩ ትልቅ የቤተ ክርስቲያን መምህራችን ነበሩ። ነፍሳቸውን በአጸደ ገነት ያኑርልን እያላችሁ ጸሎት አድርጉላቸው። ያው እንዲህ ነው ተብሎ የተገለጸ የለም። እንግዲህ የስኳር በሽታ ስኳርም እንዳለበት ደም ግፊትም እንዳለበት ይነገራል። እንግዲህ ለአይን ሕክምና ወደ ሆስፒታል ሄዶ ነው ይሄ ነገር የተከሰተው። ያው ምክንያት ነው ባይዘዌ ሰዎች በዚህ ሞተ በዚህ ሆነ ስንል
ምክንያት ነው እንጂ ማንም ከዕለቷ ከቀኗ የሚያልፍ ሰው የለም አይደል? ሁላችንም ከዛች ዕለት አናልፍም። ሁላችንም ከዛች ቀን አናልፍም። ቀናችንን ዕለታችን ነው የምንጠብቀው እና አንዳንዴ ምክንያት ነው። በዚህ ምክንያት አረፈ የምንለው ምክንያት ነው። እንግዲህ እግዚአብሔር የወደደውን አደረገ። እሺ ማጽናኛዎቹ እንዳስመልክታችሁ። በተለይ በእናቱ በህይወት አሉ ወንድሞች አሉት። በእናቱ ቤት የማጽናኛ መርሃ ግብር እየተካሄደ ነው። ሁለት ማጽናኛ መርሃ ግብሮችን ላስቃኛችሁና እንጨርሳለን። የተሻለ ኑሮ የተሻለ ነገር አለን አዲስ ሰማይ አለን አዲስ ምድር የአባቴ ብሩካን ልጆቼ ሊለን ይገለጻል ጌታ ሊሰበስበን ይገለጻል ጌታ ሊሰበስበን ሐዘን ጭንቀት ይቅርና አይዞህ ወገኔ ተጽናና ሁሉም በጊዜው አልፎ ስለምናየው ሁሉም በጊዜው አልፎ ስለምናየው ለተከታተላችሁት ነው እንግዲህ እግዚአብሔር አምላክ ለቤተሰቦቹ ለእናቱ ለሁሉም አጽናኝ መንፈስ ቅዱስን ይላክ። በተለይ ለእናት እጅግ ከባድ ነው የልጅ ሐዘን። እናቶች ወላጆች ተቀምጠን እኛ እያለን ልጆች እንዴት ይሞታሉ ብለው ያው የልጅ ሐዘን ብቻ ከባድ ነው።
የእግዚአብሔር አጽናኝ መንፈስ ቅዱስን ብርታቱን ይስጦት። እንግዲህ ይሄ ደግሞ ቤተክርስቲያን በዚህ ልክ ደግሞ እያከበረችው፣ ቤተክርስቲያን በዚህ ልክ ደግሞ ነጭ ለብሳ ልክ እንደ ሙሽራ እየሸኘችው ተክሊሉን እየተፈጸመ ስለሆነ በዚህ ደግሞ አይተን እንጽናናለን። ስለ ራሳችን ነው ይልቅ ማልቀስ ያለብን። እሱማ ወደ ማይቀረው ዓለም ሄደ። ይኸው እኛ ያለው ቤተክርስቲያን አክብራ ይኸው ልትድረው፣ አክብራ ይኸው ልትሸኘው፣ አክብራ ማለት ነው። እኛ ስለገ እያንዳንዳችን ምን እንሆን ይሆን? ስለ ራሳችን እናልቅስ። በእውነት ስለ ራሳችን የምናለቅስበት፣ ስለ ራሳችን የምናዝንበት ወቅት ነው። እንግዲህ እነዚህ ናቸው ያሉት መረጃዎች። ሌሎች አዳዲስ መረጃዎች ከወጡ ካሉ ደግሞ ይዤላችሁ እመልሳለሁ። ለሁሉም እንዲደርስ ላይክ እና ሼር ማድረጋችሁ እንዳትረሱ። ቸር ቆዩልኝ።